በ32ኛ ሳምንት የመጨረሻ ጨዋታ ዩናይትድ በኦልድ ትራፎርድ ሊድስ ዩናይትድን ያስተናግዳል። ዩናይትዶች ይህንን ጨዋታ ከጥሩ እድል ጋር ነው የሚያደርጉት። አስቶን ቪላ በኖቲንግሃም እንግዲህ 1-1 በመለያየታቸው ተከትሎ ዩናይትዶች አሁንም ሶስተኛ ደረጃ ላይ ተቀምጠዋል። ከአስቶን ቪላ ጋር እኩል ነጥብ ኖሯቸው እንግዲህ በጎል ዩናይትድ ተሽሎ እንግዲህ አንድ ጨዋታ እየቀረው በ55 ፖይንት ሶስተኛ ላይ ተቀምጠዋል። ዩናይትዶች ይህንን እድል መጠቀምና ከአራተኛ ካለው አስቶን ቪላ ርቀታቸውን ጠብቀው ይጓዛሉ ተብሎ ይጠበቃል። ሊሳንድሮ ማርቲኔዝ እና ሜሰን ማውንት ወደ ቡድኑ ተመልሷል። ለማይክል ካሪክ ይሄ በጣም ጥሩ እድል ነው። ዩናይትድ በዚህ ዓመት በኦልድ ትራፎርድ ያለው ሪከርድ ጥሩ መሆኑን ተከትሎና ማይክል ካሪክ በኦልድ ትራፎርድ ያደረጋቸውን ጨዋታ በሙላ በማሸነፉ ይህንን ጨዋታ ዩናይትዶች ምናልባት ዩናይትዶች ይህንን ጨዋታ የማሸነፍ እድል እንዳላቸው ብዙ ግምቶች ይሰጣሉ። ሊድስ ዩናይትድ አራት ቡድኖች መካከል ከሚወርዱት ጋር የሚፋለገው ቲም ነው። ዌስት ሃም፣ ቶተንሃም፣ ኖቲንግሃም እና ሊድስ ላለመውረድ የሚፋለሙ ቲም ነው። ዩናይትዶች ከሊድስ ጋር ባላንጣ መሆናቸውን ተከትሎ ይህ ጨዋታ ቀላል እንደማይሆን እንግዲህ ይጠበቃል። ስለነዚህ ጉዳዮች እንግዲህ በዚህኛው ቪዲዮ እናወራለን። እዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትድ በመጨረሻም እንግዲህ ከ20 ምናምን ቀናት በኋላ ጨዋታ ሊያደርግ ነው። የመጨረሻው ጨዋታ በኦልድ ትራፎርድ ከሊድስ ዩናይትድ ጋር የሚያደርገው ጨዋታ ሆኗል። ዩናይትዶች በጣም ረጅም ጊዜ አልጫወቱም። ለመጨረሻ ጊዜ ሲጫወቱ በበርነማውዝ ያደረግነው ጨዋታ ነበር። ያው ጨዋታው ብዙ አጨቃጫቂ ጉዳዮች ሲፈጠሩበት የዳኛው ውሳኔ ዩናይትዶችን የጎዳው የሚመስል ከዛ ዩናይትዶች ጥሩ እንቅስቃሴ አድርገው ነጥብ ያላገኙበት ሃሪ ማጉዌር ቀይ የተመለከተበት ጨዋታም ነበርና ብዙ ነገር የተፈጠረበት ጨዋታ ነበር። ከዛ በኋላ የእንግሊዝ ቡድኖች ብዙ ጨዋታዎችን አድርጓል። የኤፍኤ ካፕ ከዛ ፕሪሚየር ሊግም ቀድሞው ነው ያደርጓሉ። ቻምፒየንስ ሊግ እና ሊቨርፑል እና አርሰናል የተጫወቱም አሉና ዩናይትድ ከ20 ምናምን ቀን ረፍት በኋላ እንግዲህ ተመልሷል። ኦልሞስት አንድ ወር የሚጠጋ ታይምን አሳልፎ ነው የመጣውና ከሊድስ ጋር የሚያደርገው ጨዋታ በጣም ተጠባቂ ጨዋታ ነው። ዩናይትዶች ወደ ቻምፒየንስ ሊግ የሚያደርጉት እድል በጣም ሰፍቷል። በቻምፒየንስ ሊጉ ደረጃ በእንግሊዝ ፕሪሚየር ሊግ እንግዲህ 5 ቲሞች እንደሚያልፉ ተረጋግጧል። ያንን ተከትሎ እንግዲህ ዩናይትዶች 95% አግኝተው ነበር። አሁን ደግሞ የነ ቼልሲ ከሲቲ ጋር የሚያደርጉት ጨዋታ ይጠበቃል። ከዛ ደግሞ የነ አስቶን ቪላ ነጥብ መጣል። ዩናይትዶች ይህንን ጨዋታ የሚያሸንፉ ከሆነ የመግባት እድላቸው በጣም ሰፊ ነው። ሰባቱ ከቀሩ ጨዋታዎች 10 ፖይንት ማግኘት ነበር የሚጠበቅበት። አሁን ደግሞ ቡድኖቹ እየጣሉ ነው። እንደ አስቶን ቪላ ከኖቲንግሃም ጋር ነጥብ ጥለዋል። ኖቲንግሃም ላለመውረድ የሚጫወት ቲም ነው። ስለዚህ ከባድ ጨዋታ እንደሚሆን አስቶን ቪላ ይጠበቁ ነበረ። ያንን ከባድ ጨዋታም እንግዲህ አስቶን ቪላ ነጥብ ጥለዋል። ኖቲንግሃሞች ደግሞ ነጥብ ማግኘት ችለዋልና ለኖቲንግሃም የሚጠቅም ውጤት ለአስቶን ቪላ ደግሞ የሚጎዳ ውጤት ነው ብለን መናገር እንችላለን። ቼልሲም አለ፣ ከዛና ቤንፎርዶችም አሉ ከስር የሚከተሉ ስለሆነ አስቶን ቪላ ከቻምፒየንስ ሊግ ውጭ የሚሆንበት ቻንስ እየሰፋ እየመጣ ነውና ዩናይትድ ግን ስንመለከተው አሁንም ምንም አይነት ጨዋታ ሲያደርግ ደረጃውን አስጠብቆ ሶስተኛ ላይ ተቀምጧል። ከአስቶን ቪላ ጋር 55 እኩል ነጥብ ኖራቸው ግን ደግሞ በጎል የተሻለው ዩናይትድ ሆኖ እንግዲህ አሁን ላይ በልጧልና ይሄንን ጨዋታ የሚያሸንፍ የሚችል ከሆነ እንግዲህ ከስር ካሉት እንዳለ በፖይንት እየበለጠ በደንብ እያሰፋ የሚሄድበት አጋጣሚ ተፈጥሮለታል። አሁን አስቶን ቪላ የጣለው ነጥብ ለዩናይትድ 3 ነጥብ የሚያደርግበት ነው። 3 ነጥብ ጋር ልዩነት ይኖራቸዋል። ይህንን ጨዋታ የሚያሸንፍ የሚችል ከሆነ ከሊድስ ዩናይትድ ጋር 58 ፖይንት ነው የሚኖረው እና ቀላል አይደለም። ትልቅ የሚባል ግስጋሴ ነው። ዩናይትዶች ከረጅም ረፍት በኋላ ከረጅም ጊዜ መመለሳቸውን ተከትሎ ይሄ ጨዋታ ኦልድ ትራፎርድ ላይ እንደሚደረግም ይታወቃል። ስለዚህ ማይክል ካሪክ ያደረጋቸውን 6 የኦልድ ትራፎርድ ጨዋታ በሙላ ማሸነፍ ችሏል። ይሄ ደግሞ ቀላል የሚባል ሪከርድ አይደለም። ዩናይትዶች በዚህ የውድድር ዘመን በ2025-26 የተሸነፉት 2 ጨዋታ ብቻ ነው በኤቨርተን እና በአርሰናል። ይሄንን ሪከርድ ስንመለከት ከሊድስ ጋር ልናደርገው የምንችለውን ጨዋታ ዩናይትዶች ይሄንን ጨዋታ የማሸነፍ እድል አላቸው ብለን የመናገር ድፍረት ይኖርናል ካለንም አቋም የተነሳና ግን ደግሞ ጨዋታውን ቀላል የማያደርገው ነገር ዩናይትዶችና ሊድስ ዩናይትዶች ባላንጣ ናቸው። ምንም እንኳን የኛ ባላንጣ የኛ ተፎካካሪ የኛ ጎረቤታችን ማንቸስተር ሲቲ ነው ብለን ብዙ ስናወራ የሊድስ ዩናይትድን ረስተው ነው ሊድስ ዩናይትድ ወደ ሻምፒዮንሺፕ ስለሚወርድ ለሊጉ ተፎካካሪ ስላልሆነ ነው እንጂ በደንብ ባላንጣ እንደሆነ የሚያስታውቅ ነው ያሳያሉ ሁሉም መረጃዎች። ሊድስ ዩናይትድ ለዋንጫ ተፎካካሪ ትልቅ ቲም ስላልሆነ ነው እንጂ ልክ እንደነ ማንቸስተር ሲቲ አይነት ጨዋታ ነበር የሚጠብቀን። ግን ካለው አቋም አንጻር ዩናይትዶች ይህንን ጨዋታ ልክ እንደ ሲቲ ሊመለከቱት አይችሉም። 3 ነጥብ ያገኙበታልም ተብሎ ይገመታል። ግን ደግሞ ሊድስ ዩናይትድ ይሄ 3 ነጥብ ወይ ደግሞ 1 ነጥብ ለሱ በጣም ትልቅ የሚባል ፖይንት ነውና ከሊድስ ዩናይትድ ጋር ከኖቲንግሃም ጋር እንግዲህ እኩል ፖይንት ኖራቸው ነው የተቀመጡት። ከዌስት ሃም ጋር የ1 ነጥብ ጋፕ አላቸው። ከቶተንሃም ጋር ደግሞ ከዛ የ3 ነጥብ ጋፕ ኖራቸው ነው ያሉትና አንድ ጨዋታ መሸነፍ ምን ያህል በሰዓት ዋጋ ሊያስከፍላቸው እንደሚችሎች ሊድስ ዩናይትዶች ያውቃሉና ለዩናይትድ ቀላል ማይባል በጣም ከባድ ጌም ነው የተፈጠረውና ከነዚህ ቡድኖች እንግዲህ 3 ተጫውተዋል ቀድሞ። ዌስት ሃም እንግዲህ ወልቭስን 4-0 በማሸነፍ እንግዲህ
18ኛ ደረጃ እንግዲህ ከፍ ብሎ 17ኛ ላይ ተቀምጦ ከወራጅ ቀጠና ራሱን አወጥቷል። ከዛ ኖቲንግሃም ደግሞ አስቶን ቪላ ነጥብ በማስጣል ወደ 16ኛ ደረጃ ከፍ ማለት ይችላልና ሊድስ ዩናይትድም ተመሳሳይ ነገር ለማድረግ ይሞክራል። ከዩናይትድ ነጥብ ለማግኘት ይሞክራል ተብሎ ይጠበቃል። ከነዚህ ሶስት ቡድኖች እንግዲህ ከተጫወቱት ቶተንሃም ብቻ ነው በሰንደርላንድ 1-2 ተሸንፎ እንግዲህ አሁን የወራጅ ቀጠናነቱን እንግዲህ አስፍቶት መጥቷልና ከነ ኖቲንግሃም ጋር ያለውን ጋፕ የ2 ነጥብ ፈጥሮበታል። ከዚህ በኋላ 6 ጨዋታዎች ነው የሚቀሩት። በወራጅ ቀጠናዎች የሚደረገው ፍልሚያ በጣም አጓጊ የሆነ መጥቷል። ከሻምፒዮንስ ሊጉ በላይ የነሱ አጓጊ ሆኗልና ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ ራሱን ከሻምፒዮንስ ሊጉ ከሚያደርጉት ፍክክሮች አውጥቶ ሌሎቹ የሚፎካከሩበት መድረክ ይሆናል ብዬ አስባለሁና ከ4ኛ እስከ 8ኛ እስከ 7ኛ ያሉ ቡድኖች ለሻምፒዮንስ ሊግ የሚፎካከሩበት አጋጣሚ ይፈጠራል ብዬ አስባለሁ። እነ ቤንፎርድ ነጥብ ጥለዋል። ቼልሲ ከሲቲ ጋር ያለው ጨዋታ በጣም ከባድ ጨዋታ እንደሚሆን ይጠበቃል። ይሄን ቪዲዮ ሰራላችሁ ጨዋታው እየተደረገም ስላልሆነ ነው እየነገርኳችሁ ያሉት። ሊቨርፑል ማሸነፍ ይችላል ፉልሃምን እና ይሄንን ስንመለከት ከቪላ እስከነ ቼልሲ እስከነ ቤንፎርድ ያሉ ቲሞች ወደ ሻምፒዮንስ ሊግ ሊያደርጉት የሚችል ጉዞ በጣም አሳሳቢ የሆነ መጥቷልና ዩናይትድ ይህን ጨዋታ ማሸነፍ የሚችል ከሆነ የቤንፎርድ ውጤት አያሳስበውም። የቼልሲ የሊቨርፑል ምንም ያሳስበው ነገር አይደለምና እነሱን ሲያገኛቸው ማሸነፍ የሚችል ከሆነ ደግሞ በቀላሉ የሚያረጋግጥበት አጋጣሚ ይፈጠራል። ይሄ ጨዋታ ለማይክል ካሪክ ጥሩ ነገር ይዞ የመጣው ብዬ ማስበው ተጫዋቾቹ ወደ ሜዳ ተመልሰውለታል። ሜሰን ማውንትና ሊሳንድሮ ማርቲኔዝ የባለፈው የበርንማውዝ ጨዋታ መጨረሻ ላይ ስናደርግ ሃሪ ማጉዌር ቀይ ካርድ እንደተመለከተ እንግዲህ ሁላችን የምናስታውሰው ነገር ነው። ይሄ ደግሞ የሊድሱ ጨዋታ እንዲያመልጠው ስለሚያደርግ ዩናይትዶች በሄቨን እና በሌኒሮ ጨዋታቸውን የማድረግ ግዴታ ነበረባቸው። ያ 20 ምናምን ቀን ግን ለዩናይትድ ጥሩ ረፍት ሰጥቷቸው ሊሳንድሮ ማርቲኔዝ ከቡድኑ ጋር በአየርላንድ ተጉዞ እንግዲህ ትሬኒንግ ማድረግ ችሏል። ማይክል ካሪክ ይህንን ተጫዋች ወይ ደግሞ ሊሳንድሮ ማርቲኔዝን በቋሚነት ያስጀምረዋል አያስጀምረውም የራሱ ጥያቄ ነው። ተጫዋቹ በጣም ከ1 ዓመት ጉዳት በኋላ ነው የመጣው። ከዛ ስቲል እየተጎዳም ነው። ሪስክ መውሰድ አይፈልግም። ደግሞ ጨዋታው ደግሞ ከባድ ነው። በሌኒሮና በሄቨንም በጀመር ተገቢ ነው ብዬ አላሰብም እና የጨዋታውን ቴምፖ አይቶ ሊሳንድሮ ማርቲኔዝን አስጀምሮ ከዛ ቀይሮ ቢያስወጣው ለማይክል ካሪክ የተሻለ ነው። ለቀሪዎቹ የፕሪሚየር ሊግ ጨዋታዎችን ነጥብ ሰብስቦ ወደ ሻምፒዮንስ ሊጉ ለመግባት ማረጋገጫ የሚሆንበት አጋጣሚ ይፈጠራል ብዬ አስባለሁና የሜሰን ማውንት መመለስ ደግሞ ዩናይትዶች በቀኙ በኩል ማቲያስ ኩኛን የሚያስቀምጥ ተጫዋች አሁን ላይ የለም። ዶርጉ ነበር፣ ሁላችንም እንደምናስታውሰው ዶርጉ በአየርላንድ ተጉዞ እንግዲህ ብቻውን ነበር ትሬኒንግ ሲያደርግ የነበረው። ልክ እንደ ማርቲኔዝ እንግዲህ ከቡድኑ ጋር ትሬኒንግ ሲያደርግ አልነበረም እና ያ ደግሞ በዚህኛው ጨዋታ እንደማያሰልፈው ይጠበቃል። ሊኖርም እንደማይችል ነው የሚገመተውና ሜሰን ማውንት መመለሱ ዩናይትዶች ለብሩኖ ቢያንስ ብሩኖ የሆነ 80 ምናምን ላይ ተቀይሮ መውጣት የሚችልበት አጋጣሚ ካለ ብሩኖ ረፍት ሊያገኝ የሚችልበት አጋጣሚ ካለ ያው 20 ምናምን ቀን ረፍት አግኝቷል ግን ተጫዋቾቹ ለማፈራረቅ ያገል የተወሰነ ለተጫዋቾች እድል ለመስጠት ያክል ምናልባት ሜሰን ማውንት ብሩኖን ቀይሮ ሊገባ ይችላል ወይ ደግሞ ሜሰን ማውንት ኩኛን ቀይሮ የመግባት እድል ይኖረዋል። ብሬነን ቤሞን በአማድ ልትቀይሮ ይችላል ወይ ደግሞ ብሬነን ቤሞን በሲስኮ ልትቀይሮ ይችላል። አማድን በሲስኮ ልትቀይሮ ይችላል እና አማድና ብሬነን ቤሞን እንደሚቀየሩ ይጠበቃል። ግን ደግሞ ኩኛ ተቀያሪ እንደሌለው ነበር እስካሁን ስናስብ የነበረው። ሜሰን ማውንት ተመልሷል። ሜሰን ማውንት ለብሩኖም ለኩኛ ተቀያሪ ሆኖ እንግዲህ ጥሩ የሆነ እንቅስቃሴ ማድረግ እንችላል ብዬ አስባለሁ። ካስሜሮ የነሜኑ እንቅስቃሴ ይጠበቃል። ዲያጎ ዳሎ እንግዲህ በአየርላንድ ያልተጓዘው አንደኛው ቲም ነው። በሊድሱ ጨዋታ ይገኝ እርግጠኛ አይደለም፣ አጠራጣሪ ነገር ነው። ግን ደግሞ ማዝራዊ አብሯቸው ተጉዟል፣ ትሬኒንግ ማድረግ ይችላል። ስለዚህ ማዝራዊ ቦታውን ከቨር ማድረግ ይችላል ብለን በድፍረት መናገር እንችላለንና ዩናይትዶች ይህንን ጨዋታ የማሸነፍ እድል ቻንስ አላቸው። ይህንን ጨዋታ ማሸነፍም ግዴታቸው ነው ብዬ አስባለሁ። በኦልድ ትራፎርድ ነው። በጣም ረጅም ጊዜ ናፍቆናል። ዩናይትድ ይህንን ጨዋታ እንዲያደርግ በጣም ብዙ ጠብቀናል። በጣም ብዙ ኳሶችን ተመልክተናል። የዚህ አመት ዩናይትድ በሚቀጥለው አመት ይከሰናል ብዬ አስባለሁ። ለጥሩ ዋንጮች ተፎካካሪ ሆኖ ሻምፒዮንስ ሊግ ጥሩ ርቀትን ሄዶ መካስ አለብን ብዬ አስባለሁና ቢያንስ በወር አንዴ ኳሶችን እየተመለከተን ነው። በጣም ይሄ በቅርብ ጊዜ ያልተመለከትነው ታሪክ ነው። በጣም 100 ምናምን አመታትን ያስቆጠረ ታሪክ ነውና በአመት ውስጥ 40 ጨዋታ ብቻ ማለት ኦልሞስት የሊጉን ጨዋታ ብቻ ነው ያደረገው ብለን መናገር እንችላለን። የግሪንስፒን እና የብራይተንን የኤፍኤ ካፕ እና የካርኒ ካፕ ጨዋታ ማንሳትም ተገቢ አይደለም። በተለይ የግሪንስፒን ጨዋታ በዩናይትድ ታሪክ በጣም አስከፊ ሽንፈት እንደሆነ የምናስታውሰው ነውና የዚህ አመት ዩናይትድ በፕሪሚየር ሊጉ አሪፍ ነበረ። በጥሎ ማለፍ ውድድሮች በኤፍኤ ካፕ እና በካርሊንግ ካፕ መጀመሪያው ዙር መባረሩ ጎርቶታል። ምናልባት በኤፍኤ ካፕ ቢገፋ ኖሮ የመኖር እድል አለው ብዬ መናገር እችላለሁ። ከሱ ያነሱ ቡድኖች እንደነበረ ያስታውቃል። ማይክል ካሪክ ቲሙን ይዞ ታሪፍ አድርጓል። የተሸነፍነው በፍሌቸር እንደሆነ የምናስታውሰው ነገር ነውና
በዚህ ዓመት ያደረግናቸው ጨዋታዎች ማነሳቸውን ተከትሎ ዩናይትዶች ጨዋታ ሲመለከቱ ጨዋታ ስናይ አሪፍ የሆነ ጨዋታ ማየት ውጤቱ ጥሩ እንዲሆን መጠበቅ በጣም በቃ ትክክለኛ ነገር ነውና ደጋፊው ዩናይትድ ናፍቆ ነው ዩናይትድ በጣም ጓጉቶ ነው የሚያየው ይሄንን ጨዋታ። ዩናይትዶች በጥሩ ጨዋታ መጫወት በጥሩ ውጤት ማሸነፍ ተገቢ ነገር ነው ብዬ አስባለሁና ማይክል ካሪክ የሊድስን ጨዋታ በተገቢ ሁኔታ ዩናይትድ ጨዋታውን ተቆጣጥሮ ምንም አይነት ነገር ክፍተት ሳንፈጥር ክሊን ሺት ጠብቀን የምንወጣበት አጋጣሚ ካለ ያንን ማድረግ የሚችል ከሆነ አሪፍ ነገር ነው። ግን ዋናው ዞሮ 3 ነጥብ ማሳካት ነው። ጨዋታው ቀላል እንደማይሆን በጣም ተገማች ነውና ላለመውረድ የሚታገል ከዛ ደግሞ ባላንጣ የሆነ ቲም ነው የምናገኘውና ሊድስ ዩናይትድ ለዩናይትድ ፈታኝ የሆነ ጨዋታ እንደሚያመጣበት እናውቃለን። ከዛ ዩናይትዶች የመጨረሻ የ38ኛ ጨዋታቸውን እንግዲህ በዩናይትድና በሊድስ ዩናይትድ ነው የሚደረገው። ይሄ ጨዋታ አጓጊ እንደሚሆን ይጠበቃል። ያው አሁንም ሰኞ ምሽት ነው። ሰኞ ምሽት ምን ያስመለክተናል? የመጨረሻው ቡድኖች ነን ለመጫወት። ከዛ በቀጣይ ሳምንት እንግዲህ የምናያቸው ነገሮች ነው የሚሆኑት። ይህንን ጨዋታ ማሸነፍ የምንችል ከሆነ ለማይክል ካሪክ በጣም አሪፍ ነው። ሻምፒዮንስ ሊግ ቦታውን ያረጋግጣል። ተጫዋቾች ዩናይትድ ለመቀላቀል አሁን በጣም በቂ ምክንያት የሚኖራቸው ታይም ይመስለኛል። እነ ኩኛ እነ በሞ እነ ሲስኮ ያለ ሻምፒዮንስ ተቀላቅለውልናል። ሻምፒዮንስ ሊግ ኖሮን ደግሞ ምን አይነት ተጫዋቾችን ማስፈረም እንችላለን እሱ መመልከት እንችላለን ብዬ አስባለሁ በትራንስፈሩ ሲከፈት ማለት ነውና እስቲ ጨዋታውን ከተመለከተን በኋላ በደንብ እናወራበታለን። አዳዲስ መረጃዎች ከተሰሙ ደግሞ በዚሁ ቻናል ማድረሳችሁ ነው የሚሆነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ኖቲፊኬሽኗን የደወል ምልክቷን በመጫን እንግዲህ ሁሌ ቪዲዮ ስለቅ ቶሎ እንዲደርሳችሁ ኦን ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቻው